ሀራምቤ ሬዲዮ 98.7 የሰሜኑ ጦርነት ክረምት ጋር ምን አጣበቀው? ክረምት አፈርገፊው አፈራቃፊው ብርታቱ የሚፈተንበት ብርት ወር ነው። የህይወትን አደራ ተሸክሞ ያለረፍት በእርሻ የሚጠመድበት የቡቃያውን ፍሬ ለማየት በዘርና በአረም የሚተጋበት ቁርጥ ጊዜ። አሁን ግን ክረምትን ተከትሎ የሚቀሰቀሱ ግጭቶችና ጦርነቶች ተስፋውን ተስፋ ቢስ እያደረጉት ነው። እጄ ቆርፍድ አካሌ ዘንጠል እንጂ እርፍ ጥዬ እልፍ የማጎርስ ብርቱ ገበሬ ነኝ ነበር ያሉኝ በሰሜን ወሎ ዞን ቆቦ ወረዳ የሚኖሩት አርሶ አደር አንሙት። እንዳንዣበበው ደመና ሊወርድ ጫፍ እየደረሰ የሚመስለው ጦርነት የሚያስከትለውን ተጽዕኖ ግምት ውስጥ በማስገባት ስማቸው ተቀይሯል። እናም አርሶ አደር አንሙት በፌዴራል መንግስቱና በህወሓት መካከል በተቀሰቀሰው ጦርነት ምክንያት አንድ አይደለም 2-3 ጊዜ ተፈናቅለዋል። አንድ አይደለም 2-3 ጊዜ የደረሰ ማሽላና በቆሏቸው በአረር ተቃጥሏል። አንድ አይደለም 2-3 ጊዜ የተዘራ ማሳቸው በከባድ ወታደራዊ ተሽከርካሪዎች ተጨፍልቆ በእህል ምትክ አረም ነቅለዋል። ይህ ጎልማሳ አርሶ አደር ፊታቸው ላይ ተስፋ መቁረጥ ቢስተዋልም አሁንም ማሳቸውን ለዘር ማዘጋጀታቸውን አላቋረጡም። ግን ይላሉ፣ ለምን ክረምት ተጠብቆ ጦርነት ይቀሰቀሳል? ለምን የጥይቱ ሳያንስ በረሃብ የሰው ልጅ እንዲሞት ይፈረድበታል? ለምን የምድር ገጸ በረከት በእቶን ላንቃ ይንበለበላል? ለምን? በእርግጥም ለምን ያስብላል። ሀራምቤ ሬዲዮ በጉዳዩ ላይ ዳሰሳ አድርጓል። ከ2013 እስከ 2015 በፌዴራል መንግስቱና በህወሓት መካከል በሶስት ዋና ምዕራፎች የተከፋፈሉ ጦርነቶች እንደተካሄዱ ሪፖርቶች ያመለክታሉ። ከህዳር 2013 እስከ ሰኔ 2013 ዓ.ም የተካሄደው ጦርነት በመጀመሪያው ምዕራፍ የሚደለደል ነው። ሁለተኛው ምዕራፍ ደግሞ ከሰኔ 2013 እስከ መጋቢት 2014 ያለውን ያካትታል። በዚህ ወቅት በተለይ የትግራይ ኃይሎች ወደ አፋርና አማራ ክልሎች ዘልቀው በመግባት ግዙፍ መልሶ ማጥቃት የከፈቱበትና ኃይላቸውን ወደ አዲስ አበባ በማዞር እስከ ደብረ ብርሃን የገሰገሱበት፣ የፌዴራል መንግስቱም የሀገር አንድነት ዘመቻ በማወጅ ኃይሎቹን መክቶ ወደ ነበሩበት ክልል እንዲያፈገፍጉ ያስገደደበት ኃይለኛ ወቅት ነው። ሶስተኛው ምዕራፍ ደግሞ ከነሐሴ 2014 ዓ.ም እስከ ህዳር 2015 ዓ.ም ይዘልቃል። ለተወሰኑ ወራት የተደረጉ የተኩስ አቁም ሙከራዎች ከከሸፉ በኋላ ነሐሴ 2014 ዓ.ም እንደገና በአዲስ መልክ ጦርነቱ ተቀስቅሶ እስከ 2015 ዘለቀ። ኋላም በፕሪቶሪያዊ ሰላም ስምምነት ለአፍታም ቢሆን ፋታ ተገኘ። አብዛኞቹ ጦርነቶች ማለት ይቻላል ዘር የሚዘራበትን የክረምት ወቅት ወይም ሰብል የሚሰበሰብበትን የጸደይ ወራት ተከትለው የተካሄዱ ናቸው። ጥቂት የታሪክ ነዶን እንምዘዝ። የኦጋዴን ጦርነት በሚለው ስያሜ የሚታወቀው የኢትዮጵያና ሶማሊያ ጦርነት በይፋ የተጀመረው ሐምሌ 13 ቀን 1969 ዓ.ም ነበር። የሶማሊያ ኃይል ድንበር ጥሶ በመግባት ሰፊውን የኦጋዴን ክልል ወረረ። የሀረር ከተማ ዳርቻዎችን ተቆጣጠረ። የኋላ እንዲያፈገፍግ ተደረገ እንጂ ስልታዊ ጠቀሜታ ያላቸውን የባቡር መስመሮችና የድሬዳዋን ከፊል አካባቢዎች ለመያዝ ሞክሯል። ወደ ባሌና የሲዳማ አጎራባች አካባቢዎችም ዘልቆ ገብቷል። እስከ መጋቢት 1970 ዓ.ም ድረስም የቆየው ጦርነት ብሔር፣ ቋንቋ፣ እምነት ያልከፋፈላቸው ኢትዮጵያውያን ከሰሜንና ደቡብ ከምስራቅና ምዕራብ ከመሀልና ዳር አገር ተሰባስበው በአሸናፊነት ደምድመውታል። የዚያድ ባሬን እብሪት በአኩሪ ድል አስተንፍሰውታል። ኢትዮጵያዊነትን አሳይተውታል። ያኔ የተስተዋለው ኢትዮጵያዊ አንድነት ባይኖር ኖሮ ምናልባትም ዛሬ አካባቢዎቹ የሶማሊያ ጣፈንታ በደረሳቸው የሚሉ የታሪክ ተመራማሪዎች አሉ። እንደ አምባሻ የተቆራረሱ በጎበዝ አለቃ የሚተዳደሩ ሽርፍራፊዎች። በማርሻል ኤሚሊዮ ዲ ቦኖ የተመራችው ፋሽስት ኢጣሊያም ዳግም ኢትዮጵያን የወረረችውና ጦርነቱን በይፋ የጀመረችው መስከረም 23 ቀን 1928 ዓ.ም ነው። ጥቂት ሻገር ስንልም የሱዳን መሐዲስቶች ኩፊት ላይ የራስ አሉላ አባነጋን ክንድ የቀመሱት በመስከረም 1878 እንደሆነ ታሪክ ይዘክረዋል። ሱዳንም ሆነች ሶማሊያ፣ ኢጣሊያም ሆነች ሌላ የባዕድ ወራሪ የእርሻ ጊዜን አሊያም የሰብል መሰብሰቢያን ወቅት ጠብቀው ጦር ቢያወጁ እምብዛም አይገርምም። የእነሱ ቀዳሚ ዓላማ እነሱን የምትመስል ኢትዮጵያን ለመፍጠር ኢትዮጵያን የሚመስሉትን ኢትዮጵያውያኖች ማጥፋት ነውና።
በፖለቲካ ልዩነትም ይሁን በስልጣን አለመግባባት የነፍጥ ትግል ውስጥ የገቡ የአንዲት እናት ልጆች ግን እንቆረቆርለታለን የሚሉትን አርሶ አደር በጉጉት በሚጠብቀው የክረምት ወራት ደጋግመው ጦርነት ማወጃቸው ጥያቄ ማስነሳቱ አይቀርም። ለዚህም ነው የአርሶ አደር አንሙት ድምፅ አድማስ ተሻግሮ የሚያስተጋባው። ለምን በክረምት? ወታደራዊ ልሂቃን በሰሜኑ ታጣቂዎችና በፌዴራል መንግስቱ መካከል ደም አፋሳሽ ጦርነቶች በአብዛኛው በክረምት ወራት የተካሄዱባቸውን ምክንያቶች በጥቂቱ እንደሚከተለው ይቃኙታል። የአየርና የድሮን ጥቃቶች መገደብ ወይም ካውንተሪንግ ኤር ሱፐሪዮሪቲ። በክረምት ወቅት ሰማዩ በወፍራም ጥቁር ደመና በጭጋግ በርኖስ ይሸፈናል። ይህ ተፈጥሯዊ ሂደት የዘመናዊ ጦርነት ወሳኝ መሳሪያዎች የሆኑትን ድሮኖችና ተዋጊ ጄቶችን እንቅስቃሴም ይገድባል። ኢላማቸውን በእጅጉ ያስተዋል። እግረኛ ታጣቂዎች ከላይ በቀላሉ እንዳይታዩ የዛፍና የተፈጥሮ ሽፋን ያገኛሉ። የአየር ጥቃቶችን ለማምለጥ ክረምቱ ስትራቴጂካዊ ጋሻ ይሆናቸዋል። ምድር በአረንጓዴ እጽዋት በቁጥቋጦና በእህል ማሳዎች ስለምትሞላ እንደ ተፈጥሮ መሸሸጊያ ያገለግላቸዋል። ተዋጊዎች ድንገተኛ የአድፍጦ ጥቃት ለመሰንዘርም ሆነ ለማፈግፈግ ምቹ ሁኔታን ይፈጥርላቸዋል። የተቃራኒ ከባድ ተሽከርካሪዎችና ታንክ ማሰናከል። በቁጥር ብልጫ ያለው በቴክኖሎጂ የገዘፈ አቅም የገነባ ኃይል በታንኮቹ በከባድ መሳሪያዎቹና መድፎቹ ይተማመናል። ነገር ግን ክረምት ሲገባ ሸለቆዎች በጥልቅ ውሃ ይሞላሉ። መንገዶች በአስቸጋሪ ጭቃ ይዋጣሉ። ከባድ መሳሪያዎችን የተሸከሙትም ሆኑ በራሳቸው የሚንቀሳቀሱ የጦር ማሽኖች ግስጋሴም ይስተጓጉላል። ይህ ደግሞ እግረኛ ጦርን ወይም ምሽግን ይዞ የተደራጀ ኃይልን የመከላከልም ሆነ የማጥቃት እድልን ከፍ ያደርግለታል። ጥያቄው ጦርነቱ ማንን ለመጥቀምና ማንን ለማግኘት የሚለው ላይ ነው። ገበሬው ማሳውን ካጣ፣ አርሶ አደሩ ቀየውን ለቆ ከተሰደደ፣ ከተሜው ይልሰው ይቀምሰው ከተቸገረ ማሸነፍስ መሸነፍስ ትርጉም አለው? አርሶ አደር አንሙት ሞቴ ሌሎችን የሚያድን ቢሆን አንድ ነፍስ ያታሳሳኝም። ሞቴ ሁለት ሞት የሚሆነው እኔም ሳልተርፍ ሌሎችንም ሳላተርፍ የሞትኩ እንደሆነ ነው የሚል ጥልቅ መልእክት አላቸው። አርሶ አደሩ ቆሎውን አፍሶ ዳቦውን ጎርሶ ውሃውን ጨልጦ ተመስገን የሚለው በክረምት በረከት ነው። ተፋላሚ ወገኖች ደግሞ ይህንን ወቅት በመምረጥ አርሶ አደሩ ማሳውን እንዳያርስ የዘራውን እንዳይንከባከብ ያደርጉታል። በላቡ ያለመለመውን ሰብል በጦርነት ያወድሙታል። ማሳው ሲወድም የአርሶ አደሩ ጓዳ የረሃብ ማጀት ይሆናል። ተስፋው ይጨልማል። ነገሩ ከጠናም ከቀዩ ይፈናቀላል። በዚህም ሰው ሰራሽ ረሃብ ይፈጠራል። ጠንካራ መንፈሱ ተሰብሮ ለረሃብና ለማያምንበት ርዕዮት ተገዥም ይሆናል። ስማቸው እንዳይገለጽ ድምጻቸውም እንዳይቀረጽ ያሳሰቡ የወልዲያ ዩኒቨርሲቲ ምሁር በክረምት ወቅት ጦርነትን ማቀጣጠል የሰው ልጅ ሕይወትና የህልውና ምንጭ ለማጥፋት የታለመ ስውር ሴራ ሲከፋም አረመኔያዊ ተግባር ነው ይላሉ። የዘርፉ ምሁራን እንዲህ አይነቱን ስልት ረሃብን እንደ ጦር መሳሪያ መጠቀም ይሉታል። በተባበሩት መንግስታት የጸጥታው ምክር ቤት ውሳኔ ጥራዝ 2417 መሰረት በጦርነት ወቅት ረሃብን እንደ መሳሪያ መጠቀም በዓለም አቀፍ ሕግ የተከለከለና በጦር ወንጀለኝነት የሚያስጠይቅ ነው። ነገር ግን ሂዩማን ራይትስ ዎችን የመሳሰሉ የሰብአዊ መብት ድርጅቶች የሰሜኑ ጦርነት በተስፋፋባቸው አካባቢዎች ውስጥ የምግብና መሰረተ ልማቶች መውደማቸውን፣ የእርዳታ አቅርቦቶች መስተጓጎላቸውንና ሆን ተብሎ ረሃብ እንደ ጦር መሳሪያ ጥቅም ላይ መዋሉን የሚያሳዩ ሪፖርቶችን አሳትመዋል። በእርግጥ ተዋጊ ወገኖች የሚሰነዝሩባቸውን ውንጀላዎች ያስተባብላሉ። አርሶ አደራንሙትና በርካታ የጦርነቱ ሰለባዎች ግን የሞትንምኛ የተጎዳንምኛ ይላሉ። አንዳንድ ታዛቢዎችና የጦር ሜዳ ተንታኞች በሌላ በኩል ነፍጥ አንሺዎች የክረምቱን ጊዜ የሚመርጡበት አበረታችና አደንዛዥ እጾችን ለመጠቀም ስለሚያመቻቸው ነው የሚል መላምትም ይሰነዝራሉ። በእርግጥ በሰሜኑ ጦርነት ወቅት አበረታች እጾች ጥቅም ላይ ስለመዋላቸው ከገለልተኛ ወገን ማረጋገጥ አልተቻለም። ይሁን እንጂ በተለይ በጦርነቱ ተሳታፊ ከሆኑ ጥቂት ሰዎች ጋር የመነጋገር እድል ያገኙ ገለልተኞች እንደሚናገሩት ለሕክምና የሚውሉ ግን ደግሞ ሱስ የሚያስይዙ መድኃኒቶች በስፋት ጥቅም ላይ ውለዋል። በተለይ ኢመደበኛ የሆኑ ተዋጊዎች ድፍረት እንዲያገኙ ሳይደክሙ ለረጅም ሰዓታት ውጊያ እንዲቆዩ በሚል ከትራማዶን እስከ አምፌታሚን ይጠቀማሉ። አንዳንዶችም ጫት፣ ካናቢስና ሌሎችን አነቃቂ እጽዋትም ይወስዳሉ።
በቀዝቃዛውና ዝናባማው የክረምት ወቅት እነዚህ አበረታች ንጥረ ነገሮች ተጠቃሚውን ቅዝቃዜ እንዳይሰማ ያደርጋሉ። የደም ዝውውርን በማፋጠንና ስሜትን በማደንዘዝ ተዋጊዎች ያለ ረፍትና ፍርሃት ወደፊት እንዲገሰግሱ ከፍተኛ ኃይል ይሰጧቸዋል። አየሩ ራሱ ቀዝቃዛ ስለሆነ ሰውነታቸው ከልክ በላይ እንዳይሞቅና የእጾቹ የጎንዮሽ ጉዳት በቀላሉ እንዳይሰማቸውም ያደርጋቸዋል። እንደ ሚድላይን ፕላስ ማብራሪያ ትራማዶል ከመካከለኛ እስከ ከባድ ህመም ላለባቸው ሰዎች የሚታዘዝ ማስታገሻ ሲሆን በአንጎልና በነርቭ ስርዓት ላይ ተጽዕኖ በማሳደር የህመም ስሜትን ይቀንሳል ወይም ያጠፋል ወይም ያደነዝዛል። አምፌታሚኖችም በተመሳሳይ የአንጎልን እንቅስቃሴ የሚያፋጥኑ የነርቭ ማዕከላዊ ስርዓትን የሚያነቃቁ ከእጾች የሚመደቡ ኃይለኛ መድኃኒቶች ናቸው። ችግሩ ሁለቱም የሱስ ጥገኛ ከማድረግ ባለፈ በርካቶች ራሳቸውን እንዲያጠፉ እስከማድረግ የሚያደርስ የስሜት መረበሽ መፍጠራቸው ነው። ለራሳቸው ህይወት የማይሳሱ ደግሞ ለሌሎች ግድ የላቸውም። ሀራምቤ ሬዲዮ የዛሬ ዓመት ገደማ በሰራው ዘገባም በትራማዶልና በሌሎች ሱስ አስያዥ መድኃኒቶች ሳቢያ በደሴና አካባቢው የሚኖሩ በርካታ ወጣቶች ለችግር መዳረጋቸውን አስደምጦም ነበር። እነዚህን አበረታችና የአደንዛዥ እጾች ባህሪ ያላቸውን መድኃኒቶች የሚጠቀሙ ተዋጊዎች በደረቅና በሙቀት ወቅት አካላዊ ብቃታቸው በፍጥነት ይወርዳል። ሙቀቱ ከእጾች ኬሚካላዊ ግብረ መልስ ጋር ሲጋጭ ከፍተኛ የሰውነት ፈሳሽ ማጣት ወይም ድርቀት፣ የትንፋሽ ማጠር፣ የነርቭ መረበሽና የኃይል ማነስ ይደርስባቸዋል። ከዚህም በላይ የአእምሮ አለመረጋጋት፣ ድብርትና የሞራል ውድቀት ስለሚያጋጥማቸው በበጋ ወቅት በውጊያ ላይ መቆም ይከብዳቸዋል ተብሎ ይታመናል። ለዚህም ይመስላል የጦርነቱ ሾፋሪዎች የጦርነቱን ጊዜ ወደ ክረምት ያዞሩት። አርሶ አደር አንሙት የጥይት ድምፅ ጸጥ ብሎ የማሽላ ማዕበል በነጻነት የሚውለበለብበትን፣ የገበሬው ጉልበት ለበረከት የሚተርፍበትን የፍቅርና የእርቅ ማዕድ ተስፋ አድርገው ወደ ሰማይ እንዳንጋጠጡ ነው። መጪውን ማን ያውቃል? ሀራምቤ ሬዲዮ 98.7